ኤችዲ ሪሲቨሮች፣ የፋይንደሮች፣ የአንድሮይድ ቦክሶች እና የቲቪዎችን ሁሉንም ሶፍትዌር፣ ሶፍትካም እንደዚሁም ደግሞ ሎደሮችን ጨምሮ በአንድ የያዘ ፋይል ለሁሉም ለተጠቃሚዎች እና ለባለሙያዎች አዘጋጅተንላችኋል። ይህንን ፋይል ከኛ ጋር ከታች ባለው ስልክ በመደወል ማግኘት ትችላላችሁ። በዚህ ቪዲዮ ይህ ፋይል ምን ምን ይዟል፣ ሶፍትዌሮችን፣ ሎደሮችን እና ሶፍትካሞችን እንመለከታለን። በዚህ ዩቲዩብ ቻናል ለመጀመሪያ ጊዜ እየተመለከታችሁ ከሆነ ብዙ የሳተላይት ትምህርቶችን እየለቀቅንበት ስለሆነ እንደምትመለከቱት ሰብስክራይብ በማድረግ ይህን ቻናል መቀላቀል ትችላላችሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ። የምትመለከቷቸው እዚህ ጋር የሁሉም አይነት ሪሲቨሮች፣ ፋይንደሮች፣ አንድሮይድ ቦክሶች እና ቲቪዎች ሶፍትዌር ናቸው። ሶፍትዌር ብቻ አይደሉም፣ ሶፍት ካምም አላቸው። ሙሉ ናቸው። ከመጀመሪያው ጀምሬ ያሳያችኋለሁ። ለምሳሌ የመጀመሪያው ጋር እዚህ ጋር ፖፕላር አለ። እነዚህ የተለያዩ ሞዴሎች የራሳቸው አላቸው ማለት ነው። እዚህ ጋር ደግሞ ሪል ስታር አለ። ሪል ስታር ላይ እንደምትመለከቱት የሁሉም እነዚህ ሶፍትዌሮች አሉ። እዚህ ጋር ደግሞ ሶፍት ካም አለ። እንደገና ደግሞ ከሁለቱ ለምሳሌ ሪል ስታር 10 እና 50 በአንድ ሶፍትዌር ትራንዛክሽን ሶፍትዌር እዚህ ጋር ሙሉ አላቸው ማለት ነው። እዚህ ጋር የምታገኙ ሌላ ሳልቫዶር ኤንድ ስትሮንግ ሪሲቨሮች ናቸው። እዚህ ጋር እንደምትመለከቷቸው ሙሉ ሶፍትዌር አላቸው። ስታርሳት በመቀጠል የውጭ ብራንድ ነው፣ ሀገራችን ላይ አይደለም። የስም ሶፍትዌር ግን የሁሉንም የኤችዲዩን የኤችቪሲውንም የፎርኬውንም እዚህ ጋር ሁሉንም አካተናል ማለት ነው። ሱፐርማክስ የሱፐርማክስ ሪሲቨሮች ሙሉ እዚህ ጋር አለ። ሱፐርማክስ F18 ሱፐር ተች አሁን ላይ J6 ስፖርትን ይሰራል፣ ሬት ቻናል ማለት ነው። የሱንም ሶፍትዌር እዚህ ጋር አካተናል ማለት ነው። እንደገና ደግሞ ሌሎች ብዙ የሱፐርማክስ ሪሲቨሮች አሉ እንደምትመለከቷቸው። ሱፐርማክስ የኤስዲ ሪሲቨር ሳይቀር ሶፍትዌሩን እዚህ ጋር አካተናል ማለት ነው። እዚህ ጋር ሱፐርስታር አለ። ሱፐርስታር ላይ እንደምትመለከቷቸው እጅግ በጣም ብዙ የሱፐርስታር ሪሲቨሮች የፈንካምም የኢትዮሸርም አሉ ማለት ነው። ከፈንካም ወደ ኢትዮሸር መቀየሪያም እንደዚሁም ደግሞ ከኢትዮሸር ወደ ፈንካም መቀየሪያ እንደዚሁም ደግሞ ራሳቸው ፈንካም የሆኑትን ወደ ፈንካም ፕላስ መቀየሪያ አለ። እዚህ ጋር ደግሞ ታይገር ነው። ታይገር የውጭ ብራንድ ነው እንደምትመለከቷቸው። እነዚህም ታይገር የውጭ ብራንድ ሪሲቨሮች አሉ ማለት ነው። እዚህ ጋር ቲቪ ናቸው። የቲቪ ብዙዎች አሉ። ቫንስታር የቫንስታር ሪሲቨሮች ሶፍትዌር እዚህ ጋር አለ። በጣም የሁሉም ሪሲቨር ምንም ታገኛላችሁ፣ የምታጡት ነገር የለም። እዚህ ጋር ደግሞ እንደምትመለከቱት የአንድሮይድ ቲቪ ወይም ደግሞ በአንድሮይድ ቲቪ ስማርት ቲቪዎች ወይ ደግሞ በስልካችሁ አፕሊኬሽኖችን ኢቲቪ ፕሮ ሌሎችንም እንደዚህ ጋር ለመጠቀም የኳስ የፊልም የምትመለከቷቸውን ዩቲዩብ ሁሉንም ያሲን ቲቪን ሳይቀር ስማርት ቲቪ ዩቲዩብ እነዚህ ሙሉ ሶፍትዌር አካተናል ማለት ነው። ኮሮኔት የኮሮኔት ሪሲቨር እንደምትመለከቷቸው ሙሉ ሶፍትዌር አለ። እነዚህ ደግሞ ዱባይ ላይ ያሉ ሪሲቨር እነ ስታርሳት ሌሎችም እዚህ ጋር አሉ ማለት ነው። ሁሉንም እዚህ ጋር የምታጡት ምንም አይነት የሪሲቨር ሞዴል የለም ማለት ነው። የኢሮስታር ኢሮላይን ሌሎችም እዚህ ጋር እንደምትመለከቷቸው ፍሪሳት ጂስካይ ጋላክሲ ጂቲ ሚዲያ እነዚህ የፋይንደር ሶፍትዌሮች ናቸው። የፋይንደር ለምሳሌ ጂቲ ሚዲያ የሚባለው ስክሪን የሚያሳየን ፋይንደር ማለት ነው። የሱን ፋይንደር ሶፍትዌር ሳይቀር እዚህ ጋር ታገኛላችሁ። የኤልጂ ሪሲቨሮች እንደምትመለከቷቸው የኤልጂ ሪሲቨሮችም ሶፍትዌሮች አሉ። የሚዊ እንደዚህም ደግሞ ቫርዜሽን የመክፈቻ ሁሉም የምትመለከቷቸው ፕላኔት፣ ፓወር ስካይ፣ ፕሪሚየም፣ ሳልቫዶር ሌሎችም እዚህ ጋር የምትመለከቷቸው እጅግ በጣም ብዙ የሪሲቨር ሶፍትዌሮች ናቸው ያሉት። እዚህ ጋር በዋናነት ለምሳሌ እኔ ጋር ሱፐርማክስ F26 ሱፐር ፕላስ ቫርዜሽን እንዲከፍት የሚያደርገው ሶፍትዌር እዚህ ጋር አካተናማ ነው። ታይገር ኢሮላይን እዚህ ጋር ደግሞ የቫንስታር ሌሎችም የሁሉም አይነት የቲቪም የምኑ ሁሉንም ሶፍትዌሮች ይዘናል ማለት ነው። በተለይ ብዙዎቻችሁ ሶፍትዌር ትጠይቃላችሁ። መጀመሪያ ላይ እንደነገርኳችሁ እነዛን ነገሮች ለማሟላት ነው መጀመሪያ ላይ እናንተ ጋር እነዚህ ነገሮች ያዘጋጃል ማለት ነው። የሁሉም አይነት ሶፍትዌር እዚህ ጋር አታጡም። አይቦክስ፣ ኪንግስታር፣ ኤልኢጂ፣ ሚዲያ ስታር ሌሎችንም ሁሉም አሉ። ስለዚህ ይሄንን ከኛ ከወሰዳችሁ በኋላ በሶፍትዌር ምክንያት ምንም ባለሙያዎችም ተጠቃሚዎችም የምትቸገሩበት ምንም አይነት ነገር የለም ማለት ነው። ቀጥታ ራሳችሁ መጠቀም ትችላላችሁ። አዳዲስ ሶፍትዌሮች ደግሞ ሲወጡ የራሳችን ፕራይቬት የሆነ ቻናል ሳለ እዛ ላይ ጆይን በማድረግ እናንተ አዳዲስ ሶፍትዌሮች ሲወጡ እነዛን ጆይን እያደረጋችሁ መጠቀም ትችላላችሁ። የዛሬ ቪዲዮ ይሄን ይመስላል። እንደነገርኳችሁ የዚህን ሶፍትዌር ሙሉ የሁሉንም የቲቪ የሪሲቨር የአንድሮይድ ቦክስ የስማርት ቲቪዎችን ሁሉንም ሶፍትዌር ለምትፈልጉ ከታች ባለው ስልክ ይደውሉልን። የዛሬ ቪዲዮ ይሄን ይመስላል። በዚህ ቪዲዮ የትኛው ጠይቃላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር አድርጉት። እንደዚህ አይነት ፈጣን የሪስ መረጃዎች ለማግኘት የኔ ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ ውስጥ የምንገናኝ ደስ ሰላም